አርሰናል የአዲስ ዓመት ስጦታ ከሰንደርላንድ ተበረከተ። አሁንስ ምንድነው ተስፋችን? በመላው ዓለም ያላችሁ ሰዎች ቪዛ በለንት ፕሮሰስ ጀምሩልኝ ፕሊዝ። እኔ በውስጥ ለውስጥ ከመጣት ማንን ደግፍሽ? ማንን 90 ደቂቃው 0-0 ጀማው ከድል በላይ ነው ያላችሁ። አርሰናል ከሚያገኘው 3 ነጥብ ያልተናነሰ ጀማው ወሽመጡን የቆረጠልኝ ሲቲ ወሽመጡን ቆረጥ። ምድረ ቋጣሪ ተርፌ ደጋፊ ራሱ እየቋጠረ ነበረ ለሲቲ ጀማው። ጀማው አረ ሰበር ወሬ ደረሰኝ። ዣካ ደወለ እኮ ጧት አልነገርኳችሁም? ዣካ ደወለ። እኔ ተንደርድሬ ስልኩን አንስቼ ለእናንተ ቪዲዮ መስራት ትቼ ሃሎ ማለት ለሱ ማለት ነው። ምን ነው ስለው ጫወታው እንዳለቀ አለኝ። እሄዳለሁ ሃላንድ አለ መሀል ሜዳው ላይ እንዳለ ሴንተሩ ላይ አለ አልተንቀሳቀሰም። ሁለት እጁን ብቻ ዳኛው ፊሽካ ሲነፋ አለ አነሳና ይሰቅሎ አለ ወይ ከዛው የዚህ ተጫዋች ተረባርቦ ሄደው አይዞ ምንድነው ምን በኳስ ማሸነፍ ያለ እኮ ነው፣ አቻ መውጣት ያለ ነው አሉ። ተረጋጋ ሲሉ አረኛ እኮ ሰንደርላንድ አቀተንም ነበር፣ ሰንደርላንድን እኮ እንሰጠው ነበር እንለበልበው ነበር አሉ። እሺ ምንድነው ምን ሆንክ ታዲያ ሲሉት አክቲቪስትና ጀማውን ነው ያልቻልኳቸው እነሱን ያቃቱን የሰንደርላንድ አይደለም ማለት ሁሉም አሉ እዛው ላይ ማለት ነው። ከዚህ ልክ ይሄን እንደሰማ ወዲያው ፎደን እውነትህን ነው ብሎ ሰው በቃ ያ ካለ ኒዛቅ መቆጣጠር አቃተኝ አለ። ዋ አለ ጀማው። ለማንኛውም ጀማው እንኳን ደስ አላችሁ ብቻ። ይሄ የተርፌና የሲቲ ደጋፊው ዛሬ ማታ የሆኑት ታሪክ ነው። ጨዋታው 0-0 በሆናቸው ውጤት ተጠናቋል። ሁለቱ ቡድኖች በጨዋታው ላይ አቻ መውጣታቸውን ተከትሎ አንዳንድ ነጥብ ሲያገኙ አርሰናል በዚህ ጨዋታ ምክንያት 2 ነጥብን አግኝተዋል። በዚህ ምክንያት አርሰናሎች የፕሪሚየር ሊጉን በ2 ነጥብ ልዩነት ሲመሩ የነበሩትን ወደ 4 ነጥብ ልዩነት ከፍ ያደረጉበት ሆኗል። ሲቲዎች በተወሰነ መንገድ ያሽቆለቆሉበት ሆኗል። ሰንደርላንዶች 1 ነጥብ ማግኘታቸውን ተከትለው በሊጉ ነጥባቸውን ወደ 29 በማሳደግ አሁንም በቶፕ 4 አሁን በአውሮፓ እግር ኳስ ለመወዳደር ተስፋ እንዳላቸው ያሳዩበት ነው። አስደናቂ ጨዋታ፣ ምርጥ ፍጥጫ የተመለከትንበት ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ ድረስ አጓጊ የነበረ ፍልሚያ ነበረ። ጋርዲዮላ አርሰናልን ለመጠጋት ያደረጉት ጥረት ሳይሳካላቸው ቀርቷል። አርሰናሎች ያተረፉበትን ጨዋታ ሆኗል። ሰንደርላንድ ከማንቸስተር ሲቲ ግራኒት ዣካ የቀድሞው መድፈኛ አርሰናል ተጫዋች በጨዋታ ላይ ያሳየው እንቅስቃሴ እጅግ በጣም አስገራሚ ሆኖ ተመልክተነዋል። አርሰናሎች የሊጉን መሪነታቸውን በ19ኛው ሳምንት ልዩነትን መፍጠር የቻሉበትና ያጠናከሩበትን አማራጭ ማግኘት ችሏል። የስቴዲየም ላይፍ 2 ፍልሚያ ሰንደርላንድ ከማንቸስተር ሲቲ 0-0 በሆናቸው ውጤት ተጠናቋል። ጨዋታው እንዴት ነበረ? ሀሳብ ስጡበት።